የሚገርም ነው ማለት መቁረጧ ሳያንስ እንደዚህ ደግሞ በስነ ስርዓት ማስቀመጥ በጣም ነው የሚገርመው። ብቻ አላውቅም። ሳላሰቃይ አታፍርም ደግሞ ይላል ደግሞ ገና እገልሃለሁ። እኔ እሱ ስለሚደክመው እኔ ማቆል ነግረሃለሁ። ኖ ማውራት ይችላል እኮ ደስተኛ ሆኗል እኮ የሰው ጠያቂ አጠገቡ ስለመጣ ደስተኛ ሆኖ ነው እኮ የተቀመጠው። ግዳችንም አንድ ስለሆነ በቃ መተኛት አንችልም። ሌሊት ይጮሃል እሱ እንትን ስንል አንኳኩተን ምንድነው ስንላት አይ ትንሽ ያሟል ጭንቀት የአእምሮ ጭንቀት ነው ምናምን መድኃኒት ይወስዳል። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል። ውድ ተመልካቾች እንግዲህ እቺ ከጎን የምታዩት እህታችን አንድ የተፈጠረ ጎረቤቴ ጋር አንድ ችግር አለ፣ እባካችሁ እሱን ነገር እንድታዩልን እንድትመረምሩልን እንፈልጋለን። የምትሰሩትንም ቪዲዮዎች ስለምናይ ለእናንተ አይከብዳችሁምና እኛ ምንም አይነት ጥረት ብናደርግ ሊሳካልን አልቻለም። በዚህ ጉዳይ እስቲ እርዱን ብለን እንግዲህ እሷ ጋር ተገኝተናል። ውድ ቤተሰቦቼ እንደተለመደው እሷ ታሪኩን ከመናገሯ በፊት እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። በመጀመሪያ አምነሽና ፈቅደሽ ስለጠራሽን ሳናመሰግን ማለፍ አንፈልግም። እስኪ ምንድነው የተፈጠረው ምንድነው የሆንሽው ከሚለውን ከማለትሽ በፊት ከአንቺ ማንነትን ጀምር። አንቺን ማን ነበር? እሺ ህሊና እባላለሁ። እስቲ ህሊና ምንድነው ያሳሰበሽ? እኛ እዚህ እንድንመጣ ያስፈለገበት ምክንያት ምንድነው የሚለውን ከኔ ጋር እንኳን የተወሰነ ነገሮችን ካሜራ ከማብራታችን በፊት አውርተናል። እንደተለመደው ግን ተመልካች ስለሚጠብቅ በምን ምክንያት እኛ ልጠሪ እንደቻልሽ እስቲ ለተመልካች አስረጅልኝ። እኔ እንትን ጎረቤቶቼ ናቸውና በተደጋጋሚ ጩኸት እንሰማለን። ጎረቤት ላይ ስንሄድ ምንም ነገር አይኖርም፣ ያው እንትን ነው ትላለች። ይግል ጸብ የለም በቃ አሞት ነው ትለናለች። አንዴ እሱ ይጮሃል፣ አንዴ እሷ ትጮሃለች። ግራ የሚገባክ ነገር የለም። በተደጋጋሚ ጩኸት እንሰማለን። ያው እኔ ደግሞ የልጆች እናት ነኝ፣ ጊዜ የለኝም። በተደጋጋሚ ስራ አለኝ፣ ቢዚ ነኝ እና ስንሄድ ጩኸት እንሰማለን። ምንድነው ብለን ስንሄድ አይ ታሞ ነው ትላለች። መኝታ ቤት ነው ምናምን እንድናናግረውም አትፈቅድም። እና ይሄን ጉዳይ ለምንድነው ዝም የምንለው? ህሊና ያልፈቅዳለኝ። እኔም የልጆች እናት ነኝ። ገባክ? እሷ ትጎዳ እሱ ይሁን አላውቅም። ባልና ሚስት ናቸው። ባልና ሚስቶች ነው። ከዚህ በፊት እንዴት ነበሩ እነዚህ ሰዎች? ያው አሁን ቅርብ ጊዜ ጭንቀት ቢሆን ነው እኛ ጋር የመጣሽው እና ምንድነው ከዚህ በፊት የነበራቸው ህይወት እንዴት ነው? ምን አይነት ባልና ሚስት ነበሩ? ከዚህ በፊት ያው ረጅም ጊዜ ይኖረናል። ማህበራዊ ህይወታቸውም ጥሩ ነው። በፍቅር ነው ብዙ ጊዜ የሚያሳልፉት። እንደውም ፍቅራቸውም ለኛ አራያ ነበረ። የሚያስቀኑ ናቸው። ገባክ? አሁን ላይ ግን ከጊዜ በኋላ ተደጋጋሚ ጩኸት ይሰማል። ያው ግዳችንም አንድ ስለሆነ በቃ መተኛት አንችልም። ሌሊት ይጮሃል እሱ እንትን ስንል አንኳኩተን ምንድነው ስንላት አይ ትንሽ ያሟል ጭንቀት የአእምሮ ጭንቀት ነው ምናምን መድኃኒት ይወስዳል። ይሄ ነገር ከጊዜ በኋላ ነው ጩኸቱ። ከዛ በፊት ምንም አይነት ነገር የለም። ስለዚህ እናንተ ልጠይቋት በምትሄዱ ሰዓት ያው ባለትዳር ናቸው፣ ሚስቱ ናት። ስለዚህ የምትመልሰው መልስ የአእምሮ ጭንቀት አለበት። ዝም የሚልበትስ ምክንያት ምንድነው? ዝም ይላል በመሃል ዝም ይላል። እንደገና መኝታ ቤት ብዙ ጊዜ እኛ ልንገላግል ወይ ምንድነው ብለን ስንገባ እሱ መኝታ ቤት ታስገባዋለች። ፈቃደኛ አይደለችም ብዙ ልናወራው። ከዛ በፊት ግን ሰውየው ወጥቶ የሚገባ ከማህበረሰቡ ጋር ጥሩ ግንኙነት የነበረው ሰው ነው። ጥሩ ግንኙነት አለው፣ ስራ አለው፣ በጣም የተማረ ሰው ነው፣ ለሰው ጥሩ አመለካከት ያለው ሰው ነው። ከጊዜ በኋላ ይሄንን ነገር ስሰማ አይምሮም ይረበሻል። ያ መተኛትም አልቻልንም። እንዴት ነው ማለት ግራ የሚያጋባ ነው። ያው ባልና ሚስት ግጭት ይኖራል፣ ግን ዴይ ቱ ዴይ አይሆን። ቀን በቀን ጭቅጭቅና ጩኸት አይኖርም። ሰውየው ጠጥቶ የመግባት ይሄ ሰክሮ የመረበሽ ምናምን አይነት ባህሪ ያለበት በፍጹም። አሁን እንዳልኩ ከጊዜ በኋላ ጭራሽ ብዙ ጊዜውን ቤት ነው የሚያሳልፈው። አይወጣም። ሲወጣም አናየውም። በፊት ስራ አለው፣ ጠዋት ይወጣል፣ ማታ ይገባል። ምንም አይነት የምናየው ነገር የለም፣ የተለየ ነገር ማለት ነው። ሰውየው በጣም ጥሩ ሰው ነው ከምልክ በላይ ማለት ነው። ሞር ግን አሁን እየሰማሽ ያለሽው ጩኸት የጭቅጭቅ ሳይሆን የሱ ጩኸት ነው የሚገንብሽ። የሱ ጩኸት ነው የሚገነውና ምንድነው ብለናት ስንሄድ የአእምሮ ጭንቀት አለበት መድኃኒት ይወስዳል ትላለች። የሆነ ሰዓት ላይ ጸጥ ይላል። ዝም አለ ብለን እንደገና ስንተኛ እንደገና
የማቃሰት የመጮ የለም። ይሄ የህመምም ስሜት አትለውም። በቃ የሆነ ግራ የሚያጋባክ ነገር የለም። አንደኛ ግልጽ ሆኖ አትነግረንም። ይሄ ነው አትለንም። ለህግ ለማሳወቅ ወይ ደግሞ ሰፈር ውስጥ ያው ትልቅ ሰው አይጠፋም እና ለትልልቅ ሰዎች እንዲናርግ ምንድነው ይሄ ነገር ብላችሁ ተመካክራችሁ የወሰናችሁት ውሳኔ አልነበረም? ነበር። አሁን ሰፈራችን ላይ እንደዚህ ኮሚቴ ምናምን አለ፣ የተዋቀረ ኮሚቴ አለ እና ቁጭ ብለን ተነጋግረናል። እድርም አለ። ምንድነው ይሄ ነገር በተደጋጋሚ እንደዚህ አይነት ነገር ጩኸት አለ። እሷቱን ተጎጂ እሱ ይሁን እየተጣሉን አናውቅም እና ምን እናድርግ ስንል በቃ ተደጋጋሚ ተሰብስበንም ሄድን። ቤቷ ለማናገር ሞከርን። ምንም አይነት ነገር ፍንጭ ለመስጠት ፍቃደኛ አይደለችም። ያው ያሟል ነው የምትለው። ታመመው ወይ ሆስፒታል ውሰጂ ወይ ጸበል ውሰጂ ወይ የሆነ ነገር አርጊ ስንላት ያንንም ለማድረግ መድኃኒት ይወስዳል ነው የምትለው። ማረጋጊያ መድኃኒት ይወስዳል። እሺ እንግዲህ ያው የጥቆማ ትንሽ የለውም። ከዚህ በፊትም እንደምንለው እህታችን ያስጨነቃት የጎረቤቶቿ የባለትዳሮቹ ጉዳይ ነው እና እዛ ቤት ውስጥ ምን እየተፈጠረ ነው የሚለውን ማጣራታችንን እንቀጥላለን። ከዛ በፊት ግን ስላንቺ ያው በዚሁ አጋጣሚ ከተገናኘን አይቀር እንዳልሽኝ የልጆች እናት ነሽ። ዛሬ ስለ ጎረቤቱ አይደለም ስለ ራሱ ቤት ተመልክቶትና አስቦ የሚያመለክት ሰው የለም። ይሄ ተፈጥሯል እንዲህ ሆነናል የሚል ሁሉም ራሱ ላይ ሲደርስ ሆኗል። አሁን በሩ ሲንኳኳበት ነው የሚጮኸው እና ያው ስላንቺ እስኪ የተወሰነ ነገር አንዳንድ ነገሮችን ለተመልካችም ያስተምራል ይጠቅማል የምትያቸው ነገሮች ካሉ በዚሁ አጋጣሚ እናውራቸው። እስቲ ዛሬ ላለሽበት ነገር እንዳልኩሽ መልካም ጎረቤት ነሽ። ያ መልካምነት መቼም በፊት ካልነበረ አሁን ድንገት አይመጣምና አንቺ ማን ነሽ? በምን አይነት ሁኔታዎች ላይ አልፈሽ ዛሬ ላይ ተገኘሽ የሚለውን ነገር እስቲ ንገሪኝ። እኔ የሶስት ሴት ልጆች እናት ነኝ እና አንደኛዋን የመጀመሪያ ልጄ ከሌላ ወንድ ነው የወለድኳት። አሁን አብሮኝ ያለው ወንድ ጋር አይደለም፣ ከሌላ የመጀመሪያ ጓደኛዬ ነበር፣ ከሱ ነው የወለድኩት እና ብዙ መከራ በቃ እኔ ከምልክ በላይ ብዙ መከራዎችን አሳልፌያለሁ። እና የዛች ልጅ አባት ያልኩክ በጣም በቃ ጠጥቶ ይገባል፣ ይደበድበኛል። ውጪ ነው የሚያድረው፣ ውጪ ነው የሚያመሸው። ያልሆነ ነገር እኔ ላይ በቃ ትኩረት የለውም ለእኔ ማለት ነው። ከወለድኩ በኋላ ባህሪው ተቀየረብኝ። ከዛ በፊት ጥሩ ፍቅረኛዬ ነበረ። ብዙ ችግርም አብረን ያሳለፍነው እና ከዛ በኋላ ባህሪው በጣም ሲቀየርብኝ በቃ ይደበድበኛል ጠጥቶ ገብቶ ምናምን። ግን ምንድነው የወሰንኩት በዛ መሀል ቤተሰብ ሰበሰብኩኝ፣ የሱን ቤተሰብ የኔን ቤተሰብ ሰብስቤ ጥሩ ነገር ለመፍጠር ሞከርኩ። አልሳካልኝ። 2-3 ያናገርኩት የሚሆን ነገር አይደለም። ስለዚህ በሰላማዊ መንገድ መለየት ስላለብኝ በሰላማዊ መንገድ ከሱ ጋር ተለያይቻለሁ እና በዛች ልጅ ብዙ መከራ አይቻለሁ። ሰው ቤት ሰርቻለሁ፣ ብዙ መከራ አይቻለሁ። እንዲህ እንደምታየኝ አይደለም። እና ከዛ በኋላም ያው እግዚአብሔር ነገሮችን ያይልኝ ይሄኛውን ሰጠኝና 2 ልጆች ወለድኩኝ ከዛ በኋላ ማለት ነው። ያው ብዙ ፈተናዎች ይገጥማሉ። ፈተናዎቹን ደግሞ አልፌ ዛሬ ላይ ሰው ሆኜ ቆሜ ተገኝቻለሁ ያልሽኝ እና በዚሁ እንዳልኩሽ ለተመልካች ያንቺ አሁን የመጣሽበት ዓላማ ሌላ ነው። ግን ሁልጊዜ እኛ ቪዲዮዎቻችንን ስንሰራ ለተመልካች እንዲያስተምሩ ቁም ነገር እንዲያስገነዝቡ ነውና ለዛ ነው የጠየቁሽ ይሄንን ነገር። በዚሁ አጋጣሚ እንዳንቺ ላሉ ሴት እህቶቻችን እንዲጠነክሩ እንዲበረቱ የምታስተላልፊ መልእክት ካለ አጋጣሚውን በዚህ ተጠቀሚበት። እሺ እኔ እንደኔ አይነት ሴቶች ማስተላልፈው ብዙ ፈተና ሊያጋጥመን ይችላል፣ ብዙ ችግር በቤታችን ውስጥ ማለት ነው። ግን አንደኛ ተቻችሎ መኖር ነው። ሰው እስከወለደ ድረስ ተቻችሎ መኖር ነው። ሁለተኛ ለሰው አሁን እነዚህ ምልክ ጎረቤቶቼ ምን ይሁን አናውቅም፣ ምን ይፈጠር ቤታቸው ውስጥ አናውቅም። በቃ የአእምሮ በሽተኛ ነው እንዳለችን ነው። አሁን ከጊዜ በኋላ ምን ይፈጠር አናውቅም። ደህና የነበረ ሰው ነው፣ ሲወጣ ሲገባ ጥሩ ሰላምታ የሚሰጠን ሰው ነው። እና እኔም አሁን ለሴቶች ማስተላልፈው ግልጽ ሆኖ ቤተሰብ ሰብስቦ ያለውን ችግር መመካከል ይሻላል። ችግርን እዛው ከማፈን ይልቅ አውጥቶ ይሄ ነው ብሎ ካልተቻለ ትለያያለህ ከአቅም በላይ ከሆነ ማለት ነው። እና መጥፎ ነው እንደዚህ አይነት ነገሮች፣ ህይወት መጥፋትም ይመጣል ሳታስበው ማለት ነው። እና እንደዛ ነው እንግዲህ ያው
እንዳለችን እህታችን የተቻለንን ያህል አድርገን እነዚህ ሰዎች ቤት ምን እየተፈጠረ ነው የሚለውን ለማየት እንሞክራለን። ከዛ በፊት ግን አንቺ በውስጥሽ የጠረጠርሽው ወይ ደግሞ ሊሆን ይችላል ብለሽ ያሰብሽው ነገር አለ እነዚህ ሰዎች ቤት ውስጥ? ምክንያቱም እንዳልሽን ግድግዳቸው የተያያዘ ነው። ድንገት ልትሰሚያቸው የምትያቸው ኃይለ ቃሎች ባለቤቱ ልትናገረው የምትችለው ወይም እሱም ህመሙ ሲብስበት የሚናገረው ድንገት ለኛ ስለሚጠቅም የሰማሽው ነገር አለ? ያው እንዳልኩ ጩኸት ነው ብዙ ጊዜ እና ማቃሰት ድምጽ እሰማለሁ። ግን ምናልባት የእውነት ይሄ ሰው አይምሮ ታሞ ይሆን አላውቅም። ብቻ የማቃሰት የጩኸት ብቻ ሳይሆን ማቃሰትም እሰማለሁ። በመሀል እሷ ነች እየጮኸች ብዙ ጊዜ የምትናገረው። እሷ አይናገርም፣ እሷ ነች ብዙ ጊዜ እሷን ጩኸት ነው የምንሰማው። እንቅልፍ ራሱ አንተኛም ሌሊት። የሚገርምህ ነገር የሆነ አንዴ ሁለቴ ቢሆን እንትን ትላለህ። ግን በየቀኑ እንደዚህ አይነት ነገር በጣም ስላሰጋን ነው እናንተ ጋር ለመምጣት እንትን ያልነው። እናንተ ደግሞ የብዙን ችግር እንደፈታችሁም ስለምናውቅ እስቲ ይህንን ነገር እናውጣና ለምን ህሊናዬም አይፈቅድም። እኔም ልጆች አሉኝ። የሆነ ነገር ቢፈጠር እኛም ከህግ ተጠያቂ ምናልባት ለምንድን ነው ያላሳወቃችሁት እንባላለን። ስለዚህ እነዚህ ባልና ሚስቶች ለሰፈራችን አርአያ የሆኑ መልካምና የሚጓደዱ ወንድና ሴት ነበሩ። አሁን ላይ ግን በእነሱ መሀል መረበሽ አለ፣ መበጣበጥ አለ፣ ብዙ ችግሮች አሉና የምታውቁት ነገር ያው እናንተ በምታውቁት መንገድ ይህንን ነገር አጣርታችሁ እነሱ ሰላም የሚመለስበትን ነገር ለማስተካከል እንሞክር ነው ያለችን እንግዲህ እህታችን። እንደዚህ አይነት ጎረቤትን ለእናንተም ያብዛላችሁ ስንል እንግዲህ ዛሬ እንዴት ብለን መሄድ እንዳለብን እኛ እንማከርና እዛ ቤት እንሄዳለን። ምን እየተፈጠረ እንዳለ ምን እየተሰራ እንዳለ ለማየት እንሞክራለን ማለት ነው። ውድ ቤተሰቦቼ ከዚህ በፊት በነበሩ ቪዲዮዎች በእስክንድር ጉዳይ ላይ የነበሩትን ሀሳቦች እያየኋቸው ነበረ። እስክንድር እናንተ እንደናፈቃችሁ እኛም ናፍቆናል ማለትም ያስፈልገናል። ምክንያቱም የስራችን የጀርባ አጥንትና የመጀመሪያው ሰው ስለሆነ እስክንድርን ለመፈለግ የተቻለንን ያህል እየለፋን እየደከምን እንገኛለን። ዛሬ ደግሞ እኔ ያው ባተገኘችው ክፍተት ሮቤልና ቤል ወደ ሆነ ቦታ ሲሄዱ እኔ ደግሞ እዚህ ጋር ያለችውን ችግር ለመፍታት እህቴ ጋር ተገኝቼ ነው ያለሁት ማለት ነው ውድ ቤተሰቦቼ። ስለዚህ ለሁላችሁም በቅርብ ጊዜ እስክንድርን አግኝተነው ወደ ሚዲያው ተመልሶ እናንተም የምታዩበት አጋጣሚዎች ይፈጠራሉ። ካሜራማናችን ከነ ሙሉ ቤተሰቡ የፈጠረውን ነገር ለእናንተ የሚደበቅ አይደለም። ያያችሁትን ይመስል ነበር። መረጃዎችን እያቀበለ እስከዛሬ ድረስ እስክንድርን አንድ እርምጃ ከኛ እያራቀብን የነበረው መረጃ እየሰጠ የነበረ ካሜራማናችን ነበረ። እሱንም ቪዲዮ አሁን የምታዩት ይሆናል። በዚህ መሀል እንግዲህ እርስ በርስ እንድንፈራራ እርስ በርስ እንዳንተማመን ያደረገን ሰው ቢኖር ካሜራማናችን ነው ውድ ቤተሰቦቻችን። አሁን ግን እንድንፈታተሽ እርስ በርስ እንድንጠባበቅ አድርጎናል። ያን ማለትም አስተምሮናል። ረጅም ጊዜ ከኛ ጋር ቆይቷል። ረጅም ጊዜ ማለት በጣም ረጅም ጊዜ ነው። ብዙ ስራዎች ላይ አብሮን የነበረ ሰው ነው። አሁን ከነዚህ ሰዎች ጋር በመግጠሙ እንግዲህ እስክንድር ወዳለበት ቦታ እኛ ስንሄድ ቀድሞ መረጃዎችን እያደረሳቸው እነሱ ከኛ አንድ እርምጃ እንዲርቁ ያደረገብን ሰው ነው ማለት ነው። በትላንትና አዳሩ ላይ እንግዲህ አንዳንድ ነገሮችን ሲናገርና ሲናዘዝ እንዳመሸ መረጃዎች ደርሰውናል። እስክንድርን የምናገኝበት ዋነኛው ቁልፍ እሱ ይሆናል ብለን እናስባለን። ውድ ቤተሰቦቻችን እንግዲህ አሁን የመጣንበትን ዋና ሀሳብ እህታችን ወደ ጠቆመችን ቦታ እንሄድ። ምን ይፈጠራል፣ ምን እየተደረገ ነው የሚለውን አብረን እናያለን። እናንተ ግን አብሮነታቸው የለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን። ለሁሉም ትምህርት እንዲሆን ተደራሽነት እንዲኖረው ሼር ይደረግ። ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉ ሰው ቪዲዮን ሼር አድርጉት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ትማሩበታላችሁ፣ ቁም ነገርን ትገበዩበታላችሁ ብለን ነው እና ምን ደግሞ ውድ ቤተሰቦቼ አብሮነታችሁን በኮሜንት ሴክሽኑ ላይ እንደተለመደው አሳውቁን። እዛ ቤት እንሂድ። ምን እየተፈጠረ ነው የሚለውን አብረን እናያለን። ውድ ተመልካቾቻችን የተባልንበት ቤት ደርሰናል። ምን እየተደረገ ነው፣ ምንድን ነው የሆነ ያሉት የሚለውን አብረን የምናይ ነው የሚሆነው። ውድ ቤተሰቦቼ መኖሪያ ቤቱ በር ላይ እንገኛለን። እስኪ እንግባና ምን እንዳለ ምን እየተፈጠረ እንደሆነ አብረን ተከታተሉ።
ሰላም ነው። እንዴት ዋልሽ? ሰላም ነው። እየተሳስታችሁ ነው? አይደለም ወደዚህ ነው የመጣ ነው። እኛ አንድ ሶሻል ሚዲያ ላይ ነው የምንሰራው እና ሰዎችን የሚያስተምሩ ቪዲዮዎች እየሰራን ለሰው መማማሪያ እንዲሆኑ ቪዲዮዎች እንለቃለን። ያው ፈቃደኝነትሽን ሳንጠይቅ ካሜራ ይዘን ስለመጣን ይቅርታ እንጠይቃለን በመጀመሪያ። አዎ አይ ኖርማል ነው። አዎ አይ ኖርማል ነው። እንደ ቤተሰብ ስላንቺ ስለ ህይወት ታሪክ ጥሩ ጥንድ እንደሆናችሁ ከሰፈር ከአካባቢው ሰው መረጃዎች ደርሰውን ነውና ስላንቺና ስለ ባለቤትሽ ያስተምራል የምትዩን ታሪክ እንድታወሪን ነው የመጣ ነው። እንችላለን? እሺ እናመሰግናለን። ናገቡ ያው በመጀመሪያ ፈቃደኛ ሆነሽ ቤትሽ በርሽን ከፍተሽ ስላስገባሽን ሳናመሰግን አናልፍም። እንዳልኩሽ ብዙ ጊዜ ጥሩ ጥንዶች ወይ ደግሞ ጥሩ ቤተሰብ ያላቸውን ሰዎች ስለ ህይወት ተሞክሯቸው ዛሬ ስላሉበት ነገር አንዳንድ ነገሮችን እየሰራን እንደዚህ ቪዲዮ ተመልካች እንዲማርበት ቁም ነገር እንዲያገኝበት እናደርጋለን። ከዛ ባሻገር ተመልካቾች ደግሞ ይሄ ይሰጣቸው ሽልማት ይደረግላቸው ተብሎ በሚሰጠው ሀሳብ ሽልማት ይዘን በድጋሚ እንመለሳለን። አመሰግናለሁ ስለመረጣችሁ። ያው የአካባቢ ሰው ነው የመረጠሽ። መልካም ጥንድ ናቸው ተብሎ የተመረጠሽ። ይሄ አገር ያወቀው ፀሐይ የሞቀው ነው። የታወቀ ሰው ነው። እስኪ እንዴት ነው ማን እንበል አንቺ? እኔ ነፃነት እባላለሁ። እሺ ነፃነት ማናት? ከየት ተነስታ ዛሬ እዚህ ጋር ደረሰች የሚል ማን ነው ለሰፈሩ ሞዴል የሆነች ባለ ትዳር እንዴት ልትሆን ቻለች? መቼም ለአሁን ላለንበት በፊት የነበርንበት ማንነታችን ግድ ወሳኝ ነውና እስኪ ስለ ነፃነት አንዳንድ ነገሮች በይነስ። ነፃነት ማለት እንደማንም ኢትዮጵያዊ ነኝ። ያው እነሱ ብዙ ጊዜ ከልጅነት እስከ እውቀት ስለሚያቆኝ ነው ያለው። ማለት እዚህ አካባቢ ነበርኩ። እኔም እርገቴም ትውልዴም እዚህ አካባቢ ነበር ስለነበር ከዚሁ ነው። ባለቤቴም አጋጣሚ ሆኖ እዚህ አካባቢ ነው። ለዛ ነው በከበፊትም ስለሚያቆኝ ነው አዲስ ያልኩባቸው። ለዛ ነው እንጂ ምንም ማለት ከሌላ ሰው የተለየች ሴት ሆኜ አይደለም። አዎ የተለየሽ የሚያረግሽ ምንድነው? ያለሽበት ላይፍ አሪፍ ነው። ጥሩ ባልና ሚስት የምትባሉ አይነት ሰው ሆናችሁት አስተዳደግ ነው። ፋይናሊ ለሁላችንም አስተዳደግ ነው መሰረቱና እስኪ እንዴ በምን አይነት ሁኔታ ነፃነት አደገች? ምን አይነት ፈተናዎች አለፈች? ስላንቺ ለተመልካች እንዳልኩሽ የህይወት ታሪክሽ ትምህርት እንዲሆን ካሜራ ያበራ ነውና እስቲ ስላንቺ አንዳንድ ነገሮች በይን። እሺ አመሰግናለሁ። ያው በልጅነቴ በጣም በስራ ነው ያደግኩት። ማለት እናትና አባቴን በጣም ነው ያገዝኩት ማለት ነው። ማለት ከልጅ ከማረግ ካለበት በላይ ልጆች ሲጫወቱላ በጣም እየጓጓ መጫወት እየፈለኩ ራሱ ያንን ስሜቴን ላይ እየደበኩት ማለት ንግድን እነግድ ነበር። እናቴን አግዛት ነበር። በጣም ማለት እንባዬ ሁላ ይመጣል ሳስበው፣ ይቅርታ። በጣም እንደ ልጆች ለብሼም አላደኩኝም፣ ተጫውቼም አላደኩኝም። ግን መርዳት ስላለብኝ ማለት እኔ ስወለድ እኔ አሁን ታናሽና ታላቂ እንደኔ አይደሉም። ብዙ ነገር አድርጉልኝ ይላሉ፣ ይጠይቃሉ። ጥያቄያቸው በጣም ብዙ ነው። ፍላጎት የቤተሰቦቻቸውን አቅም አያውቁም። እኔ ግን በጣም ለምን እንጂ እረዳለሁ። ከተፈጥሮ ይሁን አላውቅም፣ እረዳለሁ በጣም። ያሌላቸውን ነገር አልጠይቅም፣ ብፈልግም አልጠይቅም። የነሱን አንዳንዴ እንደውም የነሱን ሁላ የተገዛላቸው ልብስ ማረግበት ጊዜ አለ። ለነሱ የተገዛውን እኔ መጠየቅ ፈልጌው እኮ ነው ፈልገዋለሁ። ግን ያው አቅሜን አውቃለሁ። አቅሜን ስለማውቅ አላስቸግርም። ታውቂዋለሽ? አዎ በሚገባ በጣም በጣም ነው የማውቀው። አስቸጋሪ ነው ግን ያው ተመስገን አለፈ። እንዴት ሊያልፍ ቻለ ያ ጊዜ? እንዳልሽ ነፃነት እንግዲህ ልጅነትሽን በስራ እናትሽን አባትሽን ቤተሰቦችሽን በመርዳት ነው ያለፈውና ይሄ ደግሞ የአብዛኛው ኢትዮጵያን ታሪክ ነው። ልጆች በተለይ ደግሞ ሴት ልጅ ስትሆኚ ፈተናዎች ቻሌንጆች ይኖራሉ። እንዴት ሊያልፍ ቻለ? ዛሬ ያለሽበት እንዳልኩሽ እንግዲህ ያኔ ጠንካራ የነበረችው ነፃነት ዛሬም ድረስ ለትዳሯ ጠንካራ ሴት ናት። ሰፈሩም ሰው ጠንካራ ናት ቢል የሚገርም አይደለም። ያ ጊዜ እንዴት አለፈ?
ፈጣሪ ይመስገን የማያልፍ ነገር የለም መቼም አለፈ። ከዛ በኋላ እንዳልኩም እኔ በጣም የሥራ ሰው ነኝ እንዳልኩም ከልጅነቴ የሥራ ሰው ስለሆንኩኝ ያገኘሁትን ሁሉ ሰራ ነበረ። የሚገርም ነገር በቀን 2 ስራ 3 ስራ መስራት እችላለሁ። ያ ትምህርትም ራሱ ብዙም እንትን አላልኩኝም። የሆነ ወይ የማታ እማራለሁ የቀን እማር ነበረ፣ ግን ከስራ ጋር አልሄደልኝም እና የማታውን ገባሁኝ፣ የማታ ትምህርት ማለት ነው። ከዛ በቃ ያ ጥረቴን እያዩ ብዙ ሰዎች አለቃዎቼ የሚያሰሩኝ ያው በልጅነቴ ነው እና አዘኑልኝና በቃ ደሞዝም ተጨማሪ እየሰጡኝ ሌላ የተሻለ ቦታም እየላኩኝ እያልኩኝ እድገትን አገኘሁኝ። ፈጣሪ ይመስገን ይሄ ነው እና የቤተሰቦቼንም ታሪክ ቀየርኩላቸው። ከዛ በኋላ እድገት አገኘሁ እልሃለሁ። ቤተሰቦቼን ህይወታቸውን ቀየርኩላቸው። እግዚአብሔር ይመስገን። ከዛ በኋላ ታሪክ ተቀየረ እንዳልኩህም ብዙም እንትን አላልኩኝም። በወጣትነቴ ነው ያገባሁት ወደ ትዳር። ያም ሰው ያው እኔነቴን ስለሚያቀኝ ለትዳር አጨኝ እላለሁ እና እንደዛ ነው ታሪኬ። እስቲ እንዴት ነው እንዳልሽን ያው እድገቶችን በስራዎች መሀል አገኘሽ፣ ዛሬ ላለሽበት መሰረትሽ ያኔ ነው እና እስቲ ከባለቤትሽ ጋር እንዴት ተዋወቃችሁ? ያው እንዳልሽው በቅርበት ያቅሻል፣ በደንብ ነው የሚያቀኝ፣ አንቺም ታውቂዋለሽ ብዬ አስባለሁ። እና እንዴት ትዳር ላይ ሊገባ ተቻለ? እንዳልኩም በቃ አኗኗሪም የቤተሰቤን ነገር ስለሚያውቅ እቺ ሴት ታታሪ ናት ምናምን በሚል ነው እንጂ ብዙም እንደዚህ አብረን ምናምን ነገር እንዲህ ጓደኛ ምናምን ሆነን አይደለም። እንዳልኩም እኔ ስራ ላይ ነው ያሳለፍሽው ስራ ነው እንጂ እንደዚህ ይሄ እንጂ የማረግበት ሰዓት ራሱ የለኝም። ስራ ነው በቃ የስራ ሰው ናት። የስራ ሰው እንደው ማንም አይፈልግ ሰው የለም ብዬ አስባለሁ። እንግዲህ ከዛ ወደ ትዳር ተገባ ነው ወዲያው በቃ። አሁን ባለቤትሽ የት ነው ያለው? ባለቤቴ ትንሽ አሞት አረፍ ብሏል። እዚህ ነው ያለው? አዎ ትንሽ ተጫጭኖት ለዛ ነው። ያው ባልና ሚስት ተብሏልና ተመልካችም ደግሞ የሚጠብቀው ነገር አለ። ባልየውስ እሱስ ስለሱ ስላንቺ የሚናገረው ነገር አለ የሚል አንዳንድ ጥያቄዎች ሊኖር ይችላል። እስክንወጣ ከተነሳ እንግዲህ ልናወራው እንችላለን። አይ ትንሽ ጫነ ስላለው ጋደም ይላል ለዛ ነው። ስለዚህ ያው እኔ ካወራችን በቂ ነው ብዬ ነው። እውነት ነው። አይ ድንገት ካገኘ ነው። ምክንያቱም እንዳልኩሽ ባልና ሚስት ቤት ነው የመጣ ነውና ከሁለቱም የህይወት ተሞክሮ አሁን ካንቺ ሴቶች ጥንካሬን ይማራሉ፣ ከሱ ደግሞ ወንዶች ጽናትን፣ ትግልን ያሳለፈበት መንገዱን እንዴት እንዳሳለፈ በምን አይነት ሁኔታ ላይ እዚህ እንደደረሰ ሊነግረን ከቻለ ነው። ታሞ ከሆነ ደግሞ ይሄን ያህልም ብዙም የምናስጨንቀው አይሆንምና እስቲ በዚሁ አጋጣሚ ተመልካቾች አሉ ለነሱ ማስተላለፍ የምትፈልጊው፣ ምክንያቱም ያሳለፍሽው በጣም ከባድ ጊዜ ነውና ይሄም አለ ለካ እንዲህም ተሆኖ ዛሬ ላይ ይደረሳል ብለው ትምህርት እንዲያገኙበት የምትሽው ነው ያለ። እስቲ የሆነ ነገር ባያቸው መከሪልን በዛው። ኦኬ ስለ ትዳር እንግዲህ ያው ትዳር ብዙ ነገር መቻቻልን ይፈልጋል። ማግኘት ማለት አሁን እንዳልኩህም እድገትን አገኘው ይዛኔ እድገትን አገኘው ብለህ ትዳር ስትይዝ ግን ያው ብዙ ወጪዎች ይኖራሉ። ልጆች አሉ። ያው አጋጣሚ ስትመጡ ትምህርት ቤት ሄደው ስለሆነ ለዛ ነው። ልጆች ወልዳችኋል? አዎ ወልደናል። አዎ አጋጣሚ ሆኖ እዛ ስለሄዱ ነው። የትምህርት ቤት ክፍያ አለ፣ ምን አለ፣ ስንት ነገር አለ። የዛኔ በመሃል ማለት ፍቅርም ቢኖርህም መጣላትም አለ። አንዳንዴ ልትሰለቻችን እንችላለን። ያው ሰዎች በእርግጥ ተቃቅፈን ምናምን ሲያዩን በቃ እነዚህ ፍቅራችን ምናምን ሊሉ ይችላሉ። ሳንጋጭ ቀርተን አይደለም። አንዳንዴ ኑሮ እኮ ሲከብድ እኮ ትጋጫለህ አይደለ? ያው ትዳር ላይ ካለ ታውቀዋለህ ብዬ አስባለሁ። እውነት እና ቆይ አንዴ እሺ። አዎ ትንሽ ከነቃ ማውራት ብንችል ብናወራ ደስ ይላል። በጣም ነው የከበደው። ከስራ ራሱ አቋርጦ ነው የመጣው። አንዴ ይቅርታ። እንግዲህ እስካሁን ባየነው መሰረት ምንም አይነት ነገር ያለ አይመስለንም። ምክንያቱም እስካሁን ድረስ ተኝቶ ነበረ። አሁን ላይ ነው ተነስቶ ድምፁን እየሰማን ያለ ነው። በተቻለን አቅም እንድናናግረው የተቻለንን ያህል እሷን እናናግራታለን ማለት ነው። ውድ ቤተሰቦች
ከቻለ ግን ቢያወራን ጥሩ ነበር። ትንሽ ደቂቃ ላውራ። አይ አይደለም፣ ይኸውልህ በጣም ተጨቅኖታል። አሁን ራሱ ይገባናል። አይ አሁን እንዳልኩሽ አይ ይቅርታ፣ እንደውም እኔ አሁን ይቅርታ ማለት ከቤት ይውጡልኝ አይባልም። ነው አይ ትንሽ እንትን ብለው አጠገቡ ከጎኑ በሆን ከጎኑ እንድትሆኝ ይፈልጋሉ ነበር እኮ የተወሰነች ደቂቃ ያለው ነገር። ምክንያቱም ይኸውልህ እኔ ሳወራው ሊቀለው ይችላል። ልንገርህ አባቴ፣ እሱ ከኔ ሌላ ማንም የሚቀለው ሰው የለም። ግድ የለሽም ለመሰለሽ አሁን በዚህ ሁኔታ ላይ ራሱ ባለቤትሽን ቆመሽ እዚህ ቁጭ ብለሽ ማስታመምሽ ራሱ ለተመልካች እንዳልኩሽ ትምህርት የሚሆን ነገር ነውና ገብቶኛል። ስላንቺ ያለውን ነገር እኛ አሁን ራሱ ማለት ነው ከጎኑ እንደሆን ነው የሚፈልገው። ይገባናል። ያትቻችሁ እንዳልገባ ብዬ ነው። ለዛ የተወሰነች ደቂቃ አስጨንም ንገሪውና የተወሰነች ደቂቃ ነው። እኔ ስለማቅ እኮ ነው ችግሩን ስለማቅ ነው። አሁን ራሱ ያው ውጡ ማለት ከብዶኝ ነው። ለዛ ነው ይገባናል ያለሽበት ሁኔታ እህታችን። እስቲ አረፍ በይና የተወሰነች ደቂቃ ከሱ ጋር ቆይታ እንድናረግ ብትፈቅጂልን ደስ ይላል። ወንድሜ እኔ ከናገርኩ በቂ ነው አይደለ? ለምን ነው ማርከም በቂ ነው። ግን ይኸውልሽ እንዳልኩሽ አሁን እነዚህ የሚመለከቱ ቤተሰቦች ግድ እሱን ማየት ስላለባቸው የተወሰነች 1-5 ደቂቃ ስጭና አስተሳሰቡ ሰው ታሞ እንዴት ብሎ ነው የሚያወራው? ግድ የለሽም እኛ እንሞክር፣ ካልሆነ እኮ እንሄዳለን። ካሜራም አላስፈላጊ ከሆነ እኔ ይዤ አልገባም። ልንገርህ ወንድሜ እኔን አብራቸዋለሁ። ባልና ሚስት እኮ ማለት እኮ አንድ ናቸው። ግን እሱም ጋር የሆነች ነገር ልትኖር ትችላለች። አሁን ለምትሰቃይበት ስቃይ ማመስገን ሊኖርበት ይችላል። እስኪ ትንሽ እናውራውና ችግር የለም እሱ ሲድን ይደርሳል። በቃ እኔ አብራቸዋለሁ። እዚህ ጋር በቂ ነው። ግዴታ እኔ እንትን ማለት አለብኝ ውጡልኝ ከቤቴ ምናምን ብዬ ማባረር አለብኝ እንዴ? መውጣት አይደለም በቃ ማለት በትዕግስትና በፍቅር ስላወራሁት ነው እንዴ? እንዴት ነው የምትረጅኝ? የተረዳሽኝ ነው አይደለም? አሁን በጣም ማለት ይቅርታ ስሜታዊ እያረከኝ ነው ወንድሜ። ስሜታዊ እንድትሆኚ ደግሞ ነው ያልፈልግም። ምክንያቱም ባልሽ ታሞብሻል። ራስሽ የምታሳልፊውን ነገር አንቺ ነሽ የምታውቂውና በመልካም ከፍተሽ በርሽን ደጅሽ እንዳስገባሽን ገብተን እሱን ትንሽ የተወሰነ ደቂቃ እናውራውና ተመልሰን እንወጣለን። እንዳልኩሽ ስጦታውን ይዘን በምንመጣ ቀን ደግሞ መተን በድጋሚ የምንገናኝ ነው የሚሆነው። ወንድም ስለ ስጦታ አመሰግናለሁ። አሁን ይኸውልህ ባለቤቴ አሞታል እያልኩ ነው። አሁን እንደገና የእሱን ነገር ጨንቆኛል ለራሴ። ገና እናንተን ደግሞ እንትን የባሰ ደግሞ ለራሴ ነው ሸክሙ። ንገር ይገባኛል፣ ግን ምንም የሚፈጠር ነገር የለም ነው የምልሽ። ከአቅሙ በላይ የሚሆን ነገር ካለ እንወጣለን። በቃ ነግሬያለሁ፣ እንደማይሆን ነግሬያለሁ አይደለ? ተረዳኝ። በቃ እሱ ማውራት አይችልም። ሲያመው በጣም ነው እኔ ነገርኩ። እኔ ሚስት ስለሆንኩ ነው። አሁን ልጆቹ ሲመጡ ራሱ እኮ በስነ ስርዓት አያወራቸውም። እሺ አይ እኔ ብቻ ነኝ የምረዳው ነው። እኔ እኮ አንቺን እየተረዳሁሽ ነው። አልተረዳሁሽም ማለት እኮ አይደለም። ይሄ በደንብ ተረድቼሻለሁ። ግን ኖርማሊ እኔና አንቺ እዚህ ጋር ቁጭ ብለን አውርተናል። ስላንቺ ባለቤት ደግሞ የተወሰነ ነገር ማወቅ ስላለብኝ ምንድነው የተፈጠረው? ምን እያረክ ነው? ባለቤትህ እንዴት ነው ላንተ እየሆነች ያለችው የሚለውን የተወሰነች 5 ደቂቃ ነው እያልኩሽ ነው። አሁን እና አንቺ ቁጭ ብለን እየተከራከርን ከዛ በላይ ነው የቆየነው። ይኸውልህ ምንም ልትረዳኝ አልቻልክም። በደንብ ነው የተረዳሁሽ። ስሜትሽ ገብቶኛል እኮ በደንብ አንድ ሚስት ለባሏ ማሰብ ካለባት በላይ እያሰብሽ እንደሆነ ይገባኛል። ነገር ግን እቺን ነገር ግን ካልተባበርሽን እኛም አሁን እስካሁን ድረስ እዚህ ቤት ቁጭ ብለን ያሳለፍናቸው ጊዜያቶች የውሸት ነው የሚሆኑብን። እንዴት ቢል ልንገርህ እንዴ? ማለት ከዚህ በላይ በትህትና እያወራው ነበረ። አሁን በጣም ስሜታዊ እያረከኝ ነው። ይገባናል እኮ እህቴ፣ ያለሽበትን ስሜት ስለተረዳሁሽ ነው እኔም እኮ እንትን እያልኩሽ ያለሁት፣ ላስጨንቅሽ እየሞከርኩ ያለሁት። መፍትሄዎችን አብረን እናገኝላችኋለን። አሁን ይኸውልህ የምትሄዱበት ቦታ ካላችሁ እንችላላችሁ እኮ እንሄዳለን። መሄዳችን እኮ አይቀርም። ግን ይሄን ሰው ማግኘት ስላለብን ነው። ለምን አትተባበሪ ነው? እኔ ባለቤቴ አሞታል አልኩ አይደል? ያው ዝም ብሎ የለ እንዴ? እንዴና ዝም ቢል ስታሪ በቃ እንዴተኛ ብዬው ነው። ተኛ እንግዳ አለ ብዬው ነው። በቃ እንደዚህ እሺ፣ ጠይቂውና ሐሳቡን አይ የሚል ከሆነ እኛ እንሂድ። ከኔ በላይ ባለቤቴ የማያውቀው ሰው እንደሌለ ነገር ያለው በቃ ይገባ እንዴ? በቃ በቂ ነው አይደል እንዴ? የኔ ወንድም እባክህን፣ አሁንም እየረበሻችሁስ ነው። እሺ የተወሰነ ብናወራው ደስ ይለናል። እባክሽ እህቴ፣ አሁን የመጣንበትን ዓላማ ለምን ታስችናለሽ? ነገር ያለው እባክህን ተረጋጋ።
እንዴት ይሄን ተረጋጋ ተረጋጊ የታመመ ሰው እዚህ ጋር አስተኝቼ ይኸውልህ እንደዚህ ባትለምን ይኖር እኔ እንትን አለም ነበር ኖ መለመን እኮ አይደለም ግዴታ ስለሆነ እስቲ ደህና ነው ንገረኝ እስቲ እንደዚህ አንተ ደግሞ ተያችሁ ትላለህ እንዴት ብዬ ደግፌ እንዳመጣው ታውቃለህ አይደል እስቲ ተረጋጊና ቁጭ በይ እህቴ ባክሽ አይደለም ማን ገብቶኛል እኮ ያለሽበት ስሜት ይገባናል እኔ የምጎዳው ወንድሜ እየተረዳሁሽ ነው እኔ እኮ ተረድቼሻለሁ ሳልረዳሽ ቀርቼ አይደል ነገር ግን ባለቤትሽም የራሱ የሆነ ስሜት ሊኖረው ይችላል ያለበትን ሁኔታ ማወቅ ስላለብኝ ነው ገብቶኛል ይኸውልህ ከገባሽ ታዲያ ለምን ትጫኛለሽ እሱ ገብቶኛል ወንድሜ አንድ ነገር ልንገርህ እኔ ነኝ ለኔ ነው ሁሉ ነገር ሸክሙ ማንም ሰው ዞር ብሎ የሚያየኝ ሰው የለም ገባኝ ይሄ ሰው የሆነ ነገር ቢሆንብኝ እኔ ነኝ ተሸክሜው ያለሁት እንዳልኩም ልጆቼም ገና ህጻናቶች ናቸው የሚረዳኝ የለም እንዳልኩም እሺ ተረድቼሻለሁ እስቲ ወንድሜ ማውራት ትችላለህ መናገር ትችላለህ ትንሽ ትችላለህ ራስን አታርክም እባክሽን አረ ትንሽ ጊዜ ስጭን ትንሽ ደቂቃ ነው እኔ አልቆይም እንዲሆኑ ያየሁት እኮ እሱ ጋር ምን አደርጋለሁ እሺ አውራ እሺ ምንድነው የሆንከው ወንድማችን አይ ወርቄ ነው በስርዓት አይተ አትንኪ እባክሽን አንቺ ጠጋቢ ወደዛ ችግር የለውም እባክሽ ምን ያህል ጊዜ ሆነ ብዙ ጊዜ ሆነ ያው ሰው 2 ሳምንት ያክል ሆኗል ሆኛል እና ምንድነው መፍትሄ የለውም ህክምና የለውም መፍትሄው እንግዲህ ያው የሆድን በሆድ ይሻላል አንድ ጊዜ ምንድነው የተፈጠረው ማለት መናገር የማትፈልገው ችግር ነው የተፈጠረው መናገር የማትፈልገው ችግር ነው አይ ያው የደከምኩ ነው ወከህም ገና ምግብ ራሱ ካልበላም እኮ ታዩስ ያወራኝ ታሽጊው ሰው እንኳን መጣ ችግር አለው አይደለም ለኔም እኮ ይቀለኛል አንዳንዴ ሰው ማየት እኮ እኔ እኮ ላንተ ብዬ ነው ታይ ቢያንስ ቤንዚን አስብ ለኔ እንደምታስቢ በደንብ አውቃለሁ እኮ ይሄው በደንብ አውቃለሁ እሱም እኮ የሚገርም ነገር የኛ ነው ፍቅር ታሪክ እኮ ሊሰማ ነው የመጣው ግን ያው አንተ መሃል ብዬ ነው እንዴ ይሄን ነገር ማን ሆኖ ለዚህ ብሎ መጥቶ እንዴት እኮ ደስታ ነው የሚበላ ነገር ተቀርብላቸው ምን እሱ ጋር ወራለሁ ችግር የለውም አንተስ መች በላ ገና እኔ ልሰራ ብዬ ገና ችግር የለውም ሄደሽ ችግር የለውም እንግዳ መጥቶ ስለኔ ታስባለሽ ወይ እባክሽን እሷ ትስራ እኔ ጋር አወራለሁ ችግር የለውም ይደርሳል ስሪለት እሱ የሚበላው ስሪለት ችግር የለውም እሷ ብትሰራ ስሪልኝ ታመጭልኝ ደስ ይለኛል አይደለም ችግር የለውም ምን ያለው አይደል እንዴ የቤተሰብ ነው አሁንም ራስን አታርክም እባክህን አይደለም ምግብ ታመጭልኝ አንቺ ጥሩ ነው እሺ አመጣልሃለሁ እኮ ራስን አታርክም እሺ ሂጂ በቃ አሁን እስቲ ወንድማችን እንዳልኩ እሷም ነግራሃለች ስለናንተ የፍቅር ታሪክ ሰፈር ሰው መልካም አርያ መሆን የሚችሉ ባለትዳሮች ናቸው ስለተባልን ነው የመጣ ነው በአጋጣሚ ደግሞ እሷ እንዳመማት ነው የሰማነውና እንዳመመህ ነው ነገረችን ስናይም ያው እውነትም አሞሃል እስቲ የምትችለውን ያህል ስለናንተ ህይወት ስላንተ ፍቅር እንዳልከው ሰው መጥቶ ማልጠየቀህ መሰለኝና ከሰው ጋር ማውራት ትፈልጋለህ ማለት የሚያሳቅቅህ የምትፈራው ነገር አለ እንሂድኛ አረበከበት ነገር አለ ደስ እንዳለች እሺ ንገረን እስቲ ስላንተ ማል እንበላ እሺ በመጀመሪያ በምግብ ስለመጣችሁ ከልብ አመሰግናለሁ ያው እንደዚሁኝ ስላገኛችሁኝ አዝናለሁ እንግዲህ ቀናል አርገ እንዴ አይ ችግር የለውም ራሴ ቀናንደው አትጨነቂ ችግር እኔ ራሴ ነቀለው እሱም አለ ለኔ ነፃነት ባይመቸው እኮ ይነግረናል ባይመችኝ እሱም አለ አትርከሚ አንቺ እረፍት አድርጊ አረፍ በይ እባክሽ ለምን ችግር የለውም እኔ አሁን ደህና ነኝ ሰው ሳገኝ ራሱ ትንሽ ለምግብ ሂጅ ጓዳና ጉድ በይ እነሱንም ለኔ የሚሆን የሆነ ነገር አዘጋጂ አይሻልም እኛ እንኳን ምንም አያስፈልገንም ግን እባክሽ ለሱ የምታዘጋጅለት ከሆነ ያስፈልገኛል አው ብቻ እስካሁን እዚህ ስለተቀመጠች እሱ አየር ትቀበል ትውጣ ብዙ ማውራት ስለማይችል እኔ ታግዟለሽ እሺ ቁጭ በይና የሚችለውን ያህል ይንገረን አፌ እኮ ይሄን አልተያዘም ችግር የለውም እሺ እንግዲህ ያው ስሜ ብሩክ ይባላልኝ ያው እዚህ ሰፈር ነው ተወልጄ ያደርኩኝ እንግዲህ እዚህ ተወልጄ በእናት አባቴ ጋር ያደግኩኝ
እንደ አጋጣሚ እንግዲህ እሷን ጎረቤታችን ናት። ነፂ ጎረቤታችን ነበረች እና ከልጅነት ጀምሮ ማውቃት። ያው እኔም እንደማንኛውም ዜጋ በሀገሬ ክላስ ትምህርት ኤሌመንተሪ ጨርሼ ሃይ ስኩል ከሃይስኩልም ዩኒቨርሲቲ ገብቼ በዲግሪ ተመርቄ ነው የወጣሁትኝ። እና እንግዲህ የራሴ ስራ አለኝ። የራሴን ስራ አለኝ። ፈርኒቸር እሱም እንትን አለኝ። እንደገና ደግሞ በመንግስትም ቅጥር ነው የምሰራው። ያው እንግዲህ ከሷን እንዴት አወቅካት ካልከኝ ያው ብዙ ጊዜ እንዳልኩ እኔ እኮ ነግሬያቸዋለሁ እኮ በቂ አይደለም መገናኘታችን ስለተገናኘን እኔና ጠየቀኝና አይደለም ነግሬያቸዋለሁ እኮ አባቴ። ብደግምላችሁም ችግር አለው። ምን አደከመህ አንተ? እኔ ነግሬያቸዋለሁ እኮ ሳወራ ቢያንስ ይቀንስልኛል። ይቀለኛል፣ ጭንቀቴ ሀሳቤ ይቀለኛል። ሰዎች አይደለም እኔ ነገርኳቸው አይደል እንዴ? በቃ ከነገርኳችሁ በቂ አይደለም እንዴ? ምንድነው እርሱ ማድከም? የነገርሽን እኮ ስለራስሽ ስለ ባለቤትሽ ደግሞ እንደተገናኘ ምናምን ነግሬያቸዋለሁ አይደል? ኖ እሱ ደግሞ የራሱ የሚያስታውሳቸው ትውስታዎች አሉት እኮ። ምንድነው አሁን አንቺን እንዲህ ሊያረግሽ የሚችለው? ምግብ ማን አሳዝኖኝ ነው ደከመው? አልደከመኝም እያለን እኮ ነው ሊያወራን። እኔ እኮ ቢደክመው እኔ ጭራሽ እኮ እዚህ ጋር የምቀመጥ ሰው አይደለሁም እኮ ጥዬ እወጣለሁ። ብቻዬን ሲሆን እንደውም ህመሙን እናስታውሰዋለሁ ስሜቱ። ሳወራ ግን ትንሽ ነገር ይቀንልኛል። እዚህ ሲመጣችሁ ዛተኝ ብትሄዱ ጥሩ አይደለም። አይ ማየት ስላለብንም ነው የገባነው እንጂ እንዳመመህ ሰው ማናገር እንደማትችል ባለቤት ነግራን ነበር። ግን ግድ እኔ ላይ ስለፈለኩ ነው አስገድጃትም አስጨንቂያትም መጥቼ ቁጭ አልኩት አጠገብህና እስቲ ስለመገናኘታችሁ እሷ ከነገረችን ስላንተ ንገረን። ነግራናለች እንዴት እንደተገናኛችሁ ጎረቤት እንደነበራችሁ። እስኪ ስላንተ ንገረን። ፈርኒቸር እንደምትሰራ የተኛህበትም አልጋ ምስክር ይሆናልና ምንድነው አሁን ላለህበት ሁኔታ ምንድነው? እንደዚህ ወድቄ ነው ያልከኝ? እንደሰፈሉ አወርቁ ነው ያው እንዳልኩህም የሆነ እንጨት ምናምን ነገር በጣም ተስለሚል አይደለ? ይበዛል አይደለ? መሬት ላይ ምናምን እሱን አንሸራቶት ነው እሱ ላይ ቆሞ ነው ሳይክ አጋጣሚ ነው። እኔም እኮ ቀተስ ተጠንቀቅላለሁ ሁሌም ነግረዋለሁ። ግን ምንም ነገር አያስተውልም። ይኸውልህ እሱ በቃ ሐሳብ ምን ሆነክ ነው ስለው ሐሳብ ነው ስለ ልጆች እያሰብክ ስለ አንቺ እያሰብክ ይላል። እኛ ምን ሆነን እኛ ሰላም ነን ነግሬዋለሁ እኮ መጠንቀቅ አለብህ ብዬዋለሁ። አዎ ያው ስለ ልጆቹ ስለ ቤተሰቡ የሚያስብ ሁሉም አባት ነው። ግን ይሄ ሰው ሕክምና ቦታ ሄደሃል? ሕክምና ቦታ ሄደሃል? አዎ ሄዷል። እባክሽ እኔ እሱን እንዳወራው ግን እድሉን እየሰጠሽኝ አይደለም። እኔ እኮ የሱ አፉ ነኝ እኮ በቃ እኔ መናገር እችላለሁ። እኔ ማለት እሱ ነኝ በቃ። ሚስቱ እንጂ አፉ ልትሆኝለት አትችይ። ለምንድን ነው ማለት ነው ሆናለሁ? አሁን እኛ ልንጣላ ልንከራከር እኮ አይደለም የመጣ ነው። አንቺ የሆነ የሆንሽው ነገር ያለ ነው ይመስለው እንዴ? ለምንድን ነው እኔ እና ህመሙ ለኔ አያመኝም እንዴ? እሱ ታመም ማለት እንዴ? ለኛ ብሎ አይደል እንዴ? ለኛ እንጀራ ለማብላት ብሎ አይደል እንዴ የወደቀው? እሺ ወንድማችን እንግዲህ ባለቤት ብዙ እንድናወራህ አልፈለገችም። ያለህበት ሁኔታ ቢያሳስብም እኔ ደግሞ እንደዚህ አይነት ሰዎችን ጥዬ መሄድ አልፈልግም። የውስጣቸውን እንዳልኩ ታሞ የተኛ ሰው አንተም እንዳልከው ተመልሶ መጥቶ የሚያዋራ ሰው ከሌለ ያው ሰው ሲመጣ ጭንቀት ይቀላል፣ በሽታም ትንሽ ይረሳልና ለዛ ነው። አሁን ታዲያ በምን አይነት ሁኔታ ላይ ነው ያለው? እንግዲህ እያየሁ ነው። በጣም ደስ የሚል ታይ እባክሽ። አይበርድኝም ግድ የለም። እንደምታየው እንግዲህ ጥሩ እንደሆነ እንግዲህ ያየው ነው አንተ አይነህ። እንግዲህ ከዚህ ተነስተህ ያለኝን ህይወት ማየት መገመት ትችላለህ። እንግዲህ ጥሩ ነው። ከዚህ በላይ እንግዲህ የተንከባከበች ነው እንደዚህ አድርጋ ይኸው እንግዲህ ከኔ ውጭ ማንም እንግዲህ ብላ እኔ በቃለሁ እኔ ሁሉ ነገር ነው እያለች ስንት ነገር እኮ ነበር ነው ያሳለፍነው። ይኸው እንግዲህ የልጆች አባት ሆነ እኮ እንግዲህ መከራ ባበዛውባት የተንከባከበች ነው። ይገርምሃል። ይኸው እንግዲህ ብዙም ማውራት ያለብኝ እባክሽ እድሉን ትሰጭናለሽ? ብቻውን ላወራው የተወሰነ ደቂቃ። ለአንቺ እኮ አስበው ነው ደክሞሻል ብሎ ነው እረፍት አድርጊ ግድ የለም። እኔ ችግር የለውም ነገርኩህ አይደል እንዴ? እሷ ሞታለች አልኩህ አይደል እንዴ? ቅድም ገባኝ። ተከራከረን የተወሰነች ደቂቃ ብትሰጭ ነው። ኧረ ውጭ አላልንም። ታዲያ
እኛ በሰላም ነው የመጣ ነው። አሁን ከሆነ ደቂቃ በኋላ የእሱን ድምጽ ከሰማን በኋላ ግልፍ እያልሽብን ነው። አይደለማ በቃ ነገርኩ። እሱ እንዳልኩህም እኔ መድከም የለበትም በቃ። እናት ሌሊቱን ስላልተኛሽ ችግር የለውም አባቴ። አንተ ደህና ስትሆን እኔ እሺ ምሳውን ቢያንስ ስሪለት። ችግር የለውም። አሁን መድኃኒት ይኸውልህ ስለወሰደ ትንሽ ቆይቶ ማስታገሻ ወስዷል ሲያመው ማለት ነው። አሁን ያለኳት ትንሽ 30 ደቂቃ ምናምን መቆየት አለበት። ለዛ አይ ያው የዚህኛው ሰዓት እየደረሰ ስለሆነ ለእነሱ ለልምድ ተዘጋጅተሻል። ራስን አታርክም እባክህን፣ ራስን አታርክም። እኔ ላንተ ብዬ ነው። ገብቶኛል። ለእኔ ሆነ ከኔ በላይ እንደማስብልህ ታውቃለህ። አገር ምንድን ነው የሚያውቀው? የታወቀ ነው እሱ። ግን እረፍት አድርጊ፣ ምግብ ስሪ፣ አብረን ከእንግዶቻችን ጋር አብረን እንበላለን ብዬ ነው። ምናችሁ ነው አሁን በጣም እንትን እያልከኝ ነው። አረ እሱ ምንም ማለት አንተ ዝም በል። እሺ ጭራሽ በቤቴ ውጪ ምናምን ይለኛል። እኔ ውጪ አላልኩበታችን። አረ ተረጋጊ። አይደለም በቃ ነገርኩ። እኔ እሱ ስለሚደክመው እኔ ማቆል ነግረሃለሁ። ኖ ማውራት ይችላል እኮ ደስተኛ ሆኗል እኮ ይሄ ሰው። ጠያቂ አጠገቡ ስለመጣ ደስተኛ ሆኖ ነው እኮ የተቀመጠው እኮ። በቃ እሺ የምታወራውን አውራ እንዴ። ለምንድን ነው እኔ የሚፈልገው ነገር አስፈልጋለሁ ብቻውን ከሚሆን ችግር የለውም። እሺ ተቀመጪ። ግን እንዳወራን እድል ስጭ። ስለምረዳ ችግር የለውም። እንድናወራ እድል ስጭ። አውራ እሺ አውራ። ይቀጥል። ስምህ ማን አልከኝ ወንድሜ? አይ አሁን እንኳን ምን እሷ ብታወራ ይሻላል። ነግረን ነበር እኮ አሁን ማለት ስምህን ተወው። እሺ ስለአንተ ምንም ነገር አትነግረንም? የምትነግረን ነገር የለም? ስለኔ ነው? አዎ ጥሩ ወጣት እንደነበርክ ጎበዝና ታታሪ ሰራተኛ እንደነበርክ የሰፈር ሰው እንዳልኩ ነግሮናል። እና ዛሬ ለደረስክበት የበፊት ማንነት ወሳኝ ነውና ከምን ተነስተህ እዚህ ጋር እንደደረስክ የተወሰነች ደቂቃ ንገረንና እኛው ባለቤትህም ጥሩ ስሜት ላይ ስላልሆነች እንወጣለን። እሷ ነግራችኋለች ብዬ ነው። እኔማ እሷ ምን አለቻችሁ? ነግረሻቸው ሆና እኔ ብያለሁ። ይሰማኛል። በቃ እንግዲህ ከሷ ውጭ እኔ የምንቀሳቀስ አይደለም። እሷ ያለችውን ማን ነው? እሺ በምንችለው አቅም እሷ ያለችን እናምናለን። ያው እንዳልኩ ጊዜያችንን አቃጠልን እንጂ ምንም ያተረፍነው ነገር የለም። ቢሆንም ያው እሺ ይሁን በቃ። ውድ ቤተሰቦች እንግዲህ ዛሬ የመጣንበት ቤት በትንሹም ቢሆን ከህይወታቸው ማለትም ከኑሯቸው ተምራችሁበታል ብለን እናስባለን። ምክንያቱም ባለቤቷም እንደዚህ ታሟል። እሷም ለባለቤቷ በጣም በማሰብ በጣም በመቆርቆር ስትሆን የነበረውን ነገር አይተናል። ከክፋት አላየ ነው። ታይቶ እኔ ራሴ አንስዋለሁ። ግድ የለም ደክሞሻል አንቺ መንገራት የኔን ራሴ ያደርጋለሁ። ተውኛለሽ አውቃለሁ እንዴ በደምብ አውቃለሁ። እሺ እህታችን እንግዲህ ያው ይቅርታ አድርጊልን ከተጫንሽ ብዙ ከተጨቃጨቅንሽ ይቅርታ ታድርጊልን እንፈልጋለን። ያለበትን ሁኔታ እውነትም አሁን እያየን ነውና ያው መግባታችንም አስፈላጊ ነበር ብዬ አላስብም። ቢሆንም ግን ውድ ቤተሰቦቼ ባሏ በዚህ ሁኔታ ላይ ሆኖ ወድቋል ተኝቷል ብላ ሳትጥለው ወይ ደግሞ ውጭ ሳያምራት እዚሁ ከሱ ጋር ድፍት ብላ ባሏን እያስታመመች አብራ ሆና ነገሮችን እያሳለፈች ነው ያገኘናት። እችን ሴት እንግዲህ ውድ ቤተሰቦቻችን ያው ለቀጣይ የነዚህም ጥንዶች ስጦታ ይዘን የምንመጣና አብረን የምንገናኝ ነው የሚሆነው። እናንተ ግን እስከዛው ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት መስጫው ላይ ደግሞ የራሳችሁን ሀሳብ ስለዚህ ቤተሰብ ስለነዚህ ጥንዶች የራሳችሁን ሀሳብ አስቀምጡበት ስል እጠይቃለሁ። ውድ ቤተሰቦቼ ከዚህ በኋላ የሚሆነው እንዳልኳችሁ ስጦታ ይዘን ነው የምንመጣው። እግዚአብሔር ይማረህ። ሁላችሁም በሃይማኖታችሁ እሱን እንዲምረው የራሳችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ ስል የተለመደ ትብብራችሁን ጠይቃለሁ ማለት ነው። ውድ ቤተሰቦቼ ተምራችሁበታል፣ ቁም ነገርን አግኝታችሁበታል ብዬ አስባለሁ። ከዚህ ቤተሰብ ያው ያገኛችሁትን ትምህርትም በድጋሚ ሀሳብ መስጫው ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ቀጣይ ቀን እዚህ ቤት እስክንገናኝ ቸር ቆዩ።